እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጥሬ ነጭ ሽንኩርትን በፍጹም መመገብ የሌለባቸውን ሰዎችን በዚህ ቪዲዮ ላይ በሚገባ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት ብዙዎቻችን እንደምናውቀው እጅግ በጣም ከፍተኛ ጥቅም ያለው እናም የተፈጥሮ የበርካታ በሽታዎች መድኃኒት ነው። ጥሬ ነጭ ሽንኩርት ደግሞ ኃይለኛ የሆነ መድኃኒት ነው። ነገር ግን ጤናማ ከሆናችሁ እናም የሚስማማችሁ ከሆነ ብቻ ነው። ለሁሉም ሰው ደህንነቱ የተጠበቀ አይደለም። በአንዳንድ ሰዎች ላይ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ጥሬ ነጭ ሽንኩርትን መመገብ የሌለባቸው እነማን እንደሆኑ፣ ለምን እንደሆነ እናም በምትኩ ምን ማድረግ እንዳለባቸው በግልጽ እናም በጥልቅ እነግራችኋለሁኝ። አንደኛ፣ ስስ ጨጓራ ወይም ደግሞ ቃር ገርድ ችግር ያለባቸው ሰዎች ናቸው። ጥሬ ነጭ ሽንኩርት በጣም የሚለበልብ እናም አሲዳማ ነው። የጨጓራ አሲድን በኃይል ያነቃቃል። ይህ ደግሞ የልብ ምት አካባቢ ማቃጠል ወይም ሄርትበርን የምንለውን የሚለበልብ የደረት ህመምን፣ የቃር ስሜት፣ ማቅለሽለሽ እናም የሆድ መነፋትን ያስከትላል። የተሻለው አማራጭ የበሰለ ነጭ ሽንኩርት ወይም በዘይት በትንሹ የተጠበሰ ነጭ ሽንኩርትን ተጠቀሙ። ማብሰል ጥቅሞቹን ጠብቆ ብግነት ወይም ደግሞ መቆጣትን ይቀንስላችኋል። ሁለተኛ፣ የጨጓራ ግድግዳ መቁሰል ጋስትራይተስ ወይም የጨጓራ ቁስለት አልሰር ያለባቸው ሰዎች ናቸው። ጥሬ ነጭ ሽንኩርት የቆሰለውን የጨጓራ ግድግዳን ሊያቆስለው ይችላል። ይበልጥ የቁስለቱን የመዳን ሂደትንም ያዘገየዋል። ህመምን እናም የማቃጠል ስሜትንም ይጨምራል። የሚባባሱ የተለመዱ ምልክቶች ደግሞ የላይኛው የሆድ ክፍል ህመም፣ ማቅለሽለሽ፣ ማስታወክ፣ የምግብ ፍላጎት ማጣት ሊባባስ ይችላል። ጨጓራው እስኪድን ድረስ ጥሬ ነጭ ሽንኩርትን ሙሉ በሙሉ አስወግዱ። ሶስተኛ፣ የአንጀት መቆጣት አይቢኤስ ወይም በጣም ስስ አንጀት ያላቸው ሰዎች ናቸው። ጥሬ ነጭ ሽንኩርት በኤፍኦዲኤምኤፒኤስ የበለጸገ ነው። ማለትም በአንዳንድ ምግቦች ውስጥ የሚገኙ እናም በአንጀት ውስጥ ለመፈጨት አስቸጋሪ የሆኑ የካርቦሃይድሬትስ ወይም ደግሞ የስኳር አይነቶች ስብስብ ነው። ይህም በአንጀት ውስጥ ይቦካል፣ ጋዝን ያመነጫል፣ የሆድ መነፋት፣ ቁርጠትና ተቅማጥን ያነሳሳል ማለት ነው። ይህ በተለይ አይቢኤስ እናም አይቢዲ ላለባቸው ማለትም ኢሪቴብል ባውል ሲንድረም እና ኢንፍላማቶሪ ባውል ዲዚዝ የምንላቸው ተቅማጥ የሚበዛበት አይነት ያላቸው ህመም ካለባችሁ ትንሽ ከባድ ነው። የተሻለው አማራጭ በነጭ ሽንኩርት የተቀመመ ዘይትን ማለትም አንድ ላይ ለውሳችሁ መጠቀም ይመረጣል። ዝቅተኛ የኤፍኦዲኤምኤፒ እናም ረጋም ያለ ነው። አራተኛ፣ የደም ማቅጠኛ መድኃኒትን የሚወስዱ ወይም ደግሞ የደም መፍሰስ ችግር ያለባቸው ሰዎች ናቸው። ጥሬ ነጭ ሽንኩርት ኃይለኛ ደምን የማቅጠን ባህሪ አለው። የደም መፍሰስ አደጋን መጨመር፣ የአፍንጫ ደም መፍሰስን ማስከተል፣ የሰውነት መበለዝን መጨመር፣ እንደ አስፕሪን ወይም ዋርፋሪን ካሉ መድኃኒቶች ጋር ሊጋጭም ይችላል። በተለይ ደግሞ አደገኛ የሚሆነው ከቀዶ ጥገና በፊት፣ ከጉዳት በኋላ፣ ቀድሞውኑ በቀላሉ የደም መፍሰስ የሚያጋጥማችሁ ከሆነ አደገኛ ነው። ሁልጊዜ አስቀድማችሁ ሐኪማችሁን አማክሩ። አምስተኛ፣ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ነጭ ሽንኩርት በተፈጥሮ የደም ግፊትን ይቀንሳል። የደም ግፊታችሁ ቀድሞውኑ ዝቅተኛ ከሆነ
ጥሬ ነጭ ሽንኩርት መፍዘዝ፣ ድካም፣ ራስን መሳትና የራስ መቅለል ስሜትን ያስከትላል። አነስተኛ የሆነ መጠንን ተጠቀሙ ወይም ጥሬ ነጭ ሽንኩርትን አስወግዱ። ስድስተኛ ነፍሰ ጡር እናም የሚያጠቡ እናቶች ናቸው። ጥሬውን መጠቀም የለባቸውም። በትንሽ መጠን የበሰለ ነጭ ሽንኩርት ችግር የለውም። ጥሬ ነጭ ሽንኩርት ግን በከፍተኛ መጠን ከተወሰደ ጨጓራን ሊያቆስል ይችላል። የደም መፍሰስ አደጋንም ሊጨምር ይችላል። የምግብ መፈጨት ምቾት ማጣትን ሊያስከትልም ይችላል። የጡት ወተት ጣዕምንም ሊቀይር ይችላል። ሕፃኑ ጡትንም ሊተፋ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ጥሬ ነጭ ሽንኩርትን እንደ መድኃኒትነት በከፍተኛ መጠን ከመውሰድ ተቆጠቡ፣ በተለይ ነፍሰ ጡር ከሆናችሁ እናም የምታጠቡ ከሆነ። ሰባተኛ ለነጭ ሽንኩርት ወይም ለሽንኩርት ዝርያዎች አለርጂ ያለባቸው ሰዎች ናቸው። የነጭ ሽንኩርት አለርጂ ምልክቶች የቆዳ ሽፍታ፣ ማሳከክ፣ እብጠት፣ የመተንፈስ ችግር አልፎ አልፎ የሚከሰት ነው፣ ግን ከባድ ነው። ጥሬ ነጭ ሽንኩርት ከበሰለው የበለጠ ጠንካራ የሆነ የአለርጂ ምላሽን ያስከትላል። አለርጂ ካለባችሁ ሙሉ በሙሉ አስወግዱ። ስምንተኛ የታይሮይድ ችግር ያለባቸው ሰዎች ናቸው፣ በተለይ ሃይፖታይሮይዲዝም። ጥሬ ነጭ ሽንኩርት የአዮዲን መምጠጥን ሊያስተጓጉል ይችላል። ከመጠን በላይ ከተበላ የታይሮይድ ስራንም ሊጎዳ ይችላል። መጠነኛ መሆን ቁልፍ ነው። በልኩ ተጠቀሙ። ዕለታዊ የጥሬ ነጭ ሽንኩርት ሕክምናን ደግሞ አስወግዱ። ከቻላችሁ በአመጋገብ ውስጥ ትንሽ እሳት የነካውን በምግባችሁ ውስጥ ተጠቀሙ። ዘጠነኛ የደም ማነስ አኒሚያ ወይም በጣም ዝቅተኛ የብረት ወይም ደግሞ የአይረን መጠን ያላቸው ሰዎች ናቸው። ጥሬ ነጭ ሽንኩርት አንጀትን ሊያቆስል ይችላል። የብረት ንጥረ ነገር መምጠጥንም ሊቀንስ ይችላል። ድካምን የሚያባብስ የምግብ መፈጨት መታወክን ሊያስከትል ይችላል። የበሰለ ነጭ ሽንኩርት የበለጠ ደህንነቱ የተጠበቀ ነው። አስረኛ የአፍ ቁስለት ወይም የአፍ ስሜታዊነት ያላቸው ሰዎች ናቸው። ጥሬ ነጭ ሽንኩርት የመብላት ባህሪ አለው። ማለትም ሰውነታችንን ትንሽ ሊበላ ይችላል። በተለይ በቁስል ላይ ሲተገበር ሊያስከትል የሚችለውም የማቃጠል ስሜት፣ የአፍ ውስጥ ቁስለትን ሊጨምር ይችላል። እንዲሁም በድድ ወይም በምላስ ላይ የሚወጡ እብጠቶችን ያስከትላል። ለፈውስ ወይም ደግሞ ለመዳን በሚል ጥሬ ነጭ ሽንኩርትን በቀጥታ በቁስል ላይ በፍጹም እንዳታደርጉ። ስለዚህ እንደዚህ አይነት ችግር ካለባችሁ ጥሬ ነጭ ሽንኩርትን አትጠቀሙ። ጥሬ ነጭ ሽንኩርት ታዲያ እየጎዳችሁ መሆኑን የሚያሳዩ ምልክቶችን ልንገራችሁ። እነዚህን ካስተዋላችሁ ወዲያውኑ አቁሙት። የሚለበልብ የጨጓራ ህመም፣ ከባድ የሆነ የሆድ መነፋት፣ ተቅማጥ፣ መፍዘዝ፣ ከመጠን ያለፈ የደም መፍሰስና የአፍ ማቃጠልን ካስተዋላችሁ ነጭ ሽንኩርትን በጥሬው አትጠቀሙ። ነጭ ሽንኩርትን ደግሞ ለመጠቀም ደህንነታቸው የተጠበቀ መንገዶች ጥሬው የማይስማማችሁ ከሆነ ማለት ነው፣ በትንሹ የበሰለ ነጭ ሽንኩርትን ተጠቀሙ። በነጭ ሽንኩርት የተቀመመ ዘይትን ተጠቀሙ። የቆየ የነጭ ሽንኩርት ጭማቂ እንዲሁም ከምግብ ጋር የተደባለቀ አነስተኛ መጠን ያለው ነጭ ሽንኩርትና የነጭ ሽንኩርት ሻይን ተጠቀሙ። እነዚህ ረጋ ያሉ ናቸው፣ እምብዛም አይጎዳችሁም። ጥሬ ነጭ ሽንኩርት ኃይለኛ እንጂ ረጋ ያለ አይደለም። በጣም ከፍተኛ የሆነ የመድኃኒትነት ባህሪም አለው፣ ኃይለኛ የሆነ ጥቅምም አለው። በዛው ልክ ደግሞ የማይስማማችሁ ከሆነ ይጎዳችኋል። ጨጓራችሁ፣ የደም ግፊታችሁ፣ አንጀታችሁ ወይም የምትወስዷቸው መድኃኒቶች ሊቋቋሙት ካልቻሉ ጥሬ ነጭ ሽንኩርትን በግድ መውሰድ የከፋ ጉዳትን ሊያመጣ ይችላል። ፈውስ ምቾት የሚሰጥ እንጂ የሚያም መሆን የለበትም። ነጭ ሽንኩርትን በጥበብ እንጂ በኃይል አላስፈላጊ በሆነ መልኩ ጥቅሙን አገኛለሁ ብላችሁ ሳይስማማችሁ መጠቀም የለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።